ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የፍሬሽማን ሳይኮሎጂ ፋይናል ኤግዛም ቀጣይ ፓርት ወይም ከ25 በኋላ ያሉ ጥያቄዎችን እንሰራለን። ከዚህ በፊት የትሩ ፎልስ ጥያቄዎችን የማቺንግ እና የተወሰኑ እስከ 25 ያሉ ጥያቄዎች ከምርጫ ሰርተን ነበር። አሁን ደግሞ የተቀሩትን እስከ 50 ያሉ ጥያቄዎችን አብረን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ፣ ግልጽ ያልሆነላችሁ ነገር ካለ ሰጀሽን ካላችሁ እንዲስተካከል የምትፈልጉት ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። እንደተለመደውም ከዚህ በፊት እንደማደርገው አንድ ሁለት ጥያቄዎችን እናንተ ኮሜንት ላይ እንድትሳተፉ የምታውላችሁ ጥያቄዎች ይኖራሉ። ዛሬም ፒዲኤፍ የምትፈልጉ ከሆነ ቴሌግራም ላይ አታች አደርግላችኋለሁ። እዛ ላይ ታገኛላችሁ ሙሉውን 50 ጥያቄ ቴሌግራም በዚህኛው ሊንክ ወይም ኮሜንት ላይም ባለው የቴሌግራም ሴክሽን ገብታችሁ ፒዲኤፉን እዛ ላይ ማግኘት ትችላላችሁ። እነዚህ ጥያቄዎችን ከዚህ በፊት በፓርት 1 አይተናል። ከ26 ጀምሮ ያሉትን ነው የምንሰራው። 26 the memory system that stores information about general fact is A. semantic memory, B. episodic memory, C. implicit memory, D. procedural memory። ምንድነው የሚለን? ፋክቶችን ወይም ጀነራል ፋክቶችን የሚያስቀምጠው የሚሞሪ ስርዓት ወይም ክፍል የትኛው ነው የሚለን? የትኛው ነው? ወይስ መልሳችን ኤ ሴማንቲክ ሚሞሪ ነው አይደለ? yes ፋክቶችን፣ ዲፊኒሽን፣ ሚኒንጎችን፣ ፎርሙላዎችን ምናምን አጠቃላይ ጀነራል የሆኑ ለምሳሌ ውሃ በስንት ዲግሪ ሴልሲየስ እንትን ይላል፣ ፀሐይ የተወጣ ቤት ትገባለች የምንላቸው ከምስራቅ ወጣ ምዕራብ ምናምን የምንላቸው ለምሳሌ ቁጥርም ላይ ስንደመር 2 ሲደመር የድምርን ፎርሙላዎች ምናምን 2 ሲደመር 2 4 ነው አይደለም? ለዚህ የመሳሰሉ ፋክቶች፣ ሚኒንጎች ምናምን የሚያስቀምጥልን ሚሞሪዎች ምንላቸዋለን? ሴማንቲክ ሚሞሪ እንላለን። ትርጉሞችን፣ ዲፊኒሽኖችን፣ ሚኒንጎችን፣ ፎርሙላዎችን ምናምን just mental encyclopedia አይነት ነው ማለት ነው። ሴማንቲክ ሊጋ ያሉትን ሁሉንም በዲፊኒሽን ማወቅ መለየት ያስፈልጋቸዋል። ኤፒሶዲክ ሚሞሪ፣ ኢምፕሊሲት ሚሞሪ፣ ፕሮሲጀራል ሚሞሪ ምንድነው የሚሉትን ዲፍረንሺየት ማድረግ ይጠበቅባቸዋል። እነሱም በቀጣይ በፋይናላችሁ ላይ ልትጠይቁ ስለሚችሉ ማለት ነው። while the teacher is teaching, which stage of memory do you use for listening and responding to questions ይለናል። ሴንሰሪ ሬጂስተር፣ ሾርት ተርም፣ ሎንግ ተርም እንደ ሴማንቲክ ይለናል። መምህር እያስተማረ እያለ መምህሩ ሲያስተምር ለመስማት ወይም ጥያቄዎችን ለመመለስ የምንጠቀመው የትኛውን የሚሞሪ ስቴጅ ነው የሚለን? መልሳችን የትኛው ነው? ተማሪዎች እናንተ ቪዲዮን ፖዝ እያደረጋችሁ ቀድማችሁ ትመለሳላችሁ። ሾርት ተርም ሚሞሪ ነው አይደለ? ወይም ወርኪንግ ሚሞሪ የምንለው አሁን ላይ እየሰማን ያለነውን መረጃ ለተወሰኑ ሰከንዶች ይዞልን እንድናስታውስ፣ እንድናሰላስልበት፣ መልስ ለመስጠት ምናምን የምንጠቀመው የሚሞሪ አይነት ወርኪንግ ሚሞሪ ወይም ሾርት ተርም። አሁን ለምሳሌ ይህን ቪዲዮ በምታዩበት ጊዜ እናንተ ይህን ጥያቄ ለመመለስ ምናምን የምታዳምጡበት፣ ጥያቄውን የምታዩበት ያን ሾርት ተርም ወይም ወርኪንግ ሚሞሪ የምንለው። 28 which one is not true about latent learning? ስለ latent learning ትክክል ያልሆነው የትኛው ነው የሚለን? A. learning occurs without reinforcement, B. reinforcement is necessary for learning to occur, C. reinforcement serves as an incentive only, D. learning does not necessarily lead to an observable change in behavior ይለናል። የትኛው ነው መልስ የሚሆነው? ስለ ላተንት ለርኒንግ ትክክል ያልሆነው የትኛው ነው? የትኛው ነው? ቢ ነው አይደል? reinforcement is necessary for learning. reinforcement necessary የሚለው ላተንት ለርኒንግ እንትን የሚያደርገን ሰዎች ወይም እንስሳት ያለ ሪኢንፎርስመንት መማር እንደሚችሉ ነው። just necessary አይደለም። ወይም you learn it without a reward ወይም reinforcement የምትማሩት ነው latent learning። ስለዚህ reinforcement is necessary for learning to occur
የሚለው ፎልስ ነው የሚሆነው ማለት ወይም ኖት ትሩ ነው የሚሆነው ቢ ማለት ነው። 29 a teacher checks students exercise book and gives feedback whenever she gives homework. This is an example of blank reinforcement schedule, fixed ratio, variable interval, variable ratio, fixed interval. ይህን ጥያቄ ለመስራት እንግዲህ ፓርት ዋንን ያያችሁ ልጆች ካላችሁ እዛ ላይ ስለ ፊክስድ ሬሽዮ ቫሪያብል ኢንተርቫል ምንድን ነው በጥያቄ አድርጌ በተወሰነ ነግራችሁ ሞክር ያለው እቺን እንደ ኮሜንት ላይ የምትሳተፉበት ጥያቄ ይሆናል። 29 ማለትም መመሯ የቤት ስራ በሰጠች ቁጥር ፊድባክ የደብተር እንትን ፊድባክ የምሰጥ ከሆነ ይሄ ምን አይነት የሪንፎርስመንት ስኬጁል ምሳሌ ነው የሚለን ነው። 29ኛ የእናንተ ጥያቄ ይሆናል ማለት ነው። ኮሜንት ላይ መልስ ትሳተፋላችሁ። 30 which theory explains that forgetting is a result of fading memory trace? A motivated forgetting, B decay, displacement, D Q dependent. Which theory explains that forgetting is a result of fading memory trace? የሚለው የትኛው ቲዮሪ ነው? መርሳት ወይም ፎርጌቲንግ የሚከሰተው በሚሞሪ ፌዲንግ ትሬስ ወይም መጥፋት መደብዘዝ ምክንያት እንደሆነ የሚገልጸው ቲዮሪ የትኛው ነው የሚለን። ሞቲቬትድ ፎርጌቲንግ ነው፣ ዲኬ ነው፣ ዲስፕሌስመንት ነው፣ ኪው ዲፔንደንት ምንድን ነው? ኪው ዲፔንደንት ሶሪ ዲኬ ነው አይደል? ዲኬ ቲዮሪ አንድን ነገር ደጋግመን ካላስታወስን ቀስ በቀስ እንትን ይጠፋል የሚለው ልክ የልጅነት ቤስት ምሳሌ የሚሆነው የልጅነት ፎቶአችን ልክ እያደገን ስንመጣ ፌድ እያደረገ ይሄዳል አይደለ? እየጠፋ ወይ ለልደት ምናምን ህፃኑ ናችሁ የተነሳችሁት ፎቶ ትልቁ ናችሁ ስታዩ በጣም ፌድ ያደርጋል። ልክ እንደዛ ነው ማለት ነው የዲኬ ቲዮሪ የሚለው ኦቨር ታይም ብሬናችን ፌድ እያደረገ ነገሮችን እየረሳ ይሄዳል የሚል መልሳችን ቢ ነው ማለት። 31 the blank memory is registering information from sound and the blank memory is registering information from what we see respectively ማለት ነው። A iconic, B iconic, C iconic active, D iconic decoding. የመጀመሪያው memory is registering blank memory is registering information from sound የሆነው የትኛው ነው? from sound iconic ነው አይደለ? so ኢኮ ማለት በራሱ ሳውንድ ማለት ነው። አንደኛው ደግሞ registering from what we see ከምንመለከተው እንትን የሚለው ደግሞ ምንድነው? አይከን ማለት ምስል ወይም ፒክቸር ማለት ነው። ኢኮ ሳውንድ ነው፣ አይኮኒክ ፒክቸር ነው። ግን ሞር የሚቆየው ከተባላችሁ የኢኮኒክ ሳውንድ ነው። ኢኮኒክ ለተወሰነ ከ3 እስከ 4 ሰከንድ እንትን ይላል። ያ ግን ቱኑ ይጠፋል በሰከንድ ምናልባት ከሰከንድ ባነሰ ጊዜ ውስጥ ሊጠፋ ይችላል አይኮኒክ ማለት ነው። ስለዚህ መልሳችን ኢኮኒክ from sound፣ አይኮኒክ ደግሞ from what we see። ስለዚህ መልሳችን ኤ ይሆናል ማለት ነው። ኢኮ የምንለው ከድምጽ ጋር የተያዘ ነው። አይኮኒክ ደግሞ ከምስል ጋር የተያዘ ነው። ይሄ ይደጋገማል ወይም በምሳሌ ብዙ ጊዜ ጥያቄዎች በምሳሌ አልቀው ምናልባት ብዙ ጥያቄዎችን ስትሰሩ ታስተውላላችሁ። በደንብ ማስታወስ ይጠበቅባቸዋል። 32ኛ person described as moody and hostile in big 5 personality. This person characterized as A low extraversion, low agreeableness, B high neuroticism and low agreeableness, C low extraversion and low consciousness, D high neuroticism and low consciousness. So the correct answer is B high neuroticism and low agreeableness.
ያለባቸው ወይም ከፍተኛ ኒውሮሲዝም ያለባቸው ሰዎች ስሜታቸው ቶሎ ቶሎ ሞዳቸው ይለዋወጣል። ሎ አግሪብልነስ ወይም ዝቅተኛ አግሪብልነስ ያላቸው ሰዎች ደግሞ ከሰዎች ጋር ሆስታይል ናቸው። የማይስማሙ ሆስታይል ምንድን ነው? ብዙ ጊዜ በቃ አይስማሙም፣ ጸበኛ ምናምን ነገር ናቸው። እንደዛ አይነት ሊሆን ይችላል። ያው መልሳችን ሃይ ኒውሮሲዝም እንደ ሎ አግሪብልነስ የሚለው እነዚህ ቢግ 5 ፐርሶናሊቲ የተባሉት ይሄ ኦሽን የምንላቸው ማለት ነው። ኦሽን የሚባሉት እነሱን እንግዲህ ማስተርስ ኦሽን፣ ኦፕንነስ፣ እዚህ ደግሞ ኮንሽስነስ። እዚህ ውስጥ ያልተጠቀሰው አይ ቲንክ ኦፕንነስ ነው የሌለው በምርጫዎች ውስጥ። ኦፕንነስ፣ ኮንሽስነስ ወይም ኮንሽስ መሆን ማለት ነው። ኮንሽስነስ ማለት ኮንሽስ መሆን ነው። ይህ ደግሞ ኤክስትራቨርት ወይም ኤክስትራቨርዥን፣ ኤ አግሪብልነስ እና ኤን ደግሞ ኒውሮሲዝም ያልነው ማለት ነው። መልሳችን ቢ ይሆናል። እነዚህም እንግዲህም ማስታወስ ይኖርባቸዋል። ኦኬ 33 the method of grouping large amount of information into manageable units in short-term memory is A. rehearsal, B. encoding, C. attention, D. chunking. ሜተድ ኦፍ ግሩፒንግ ላርጅ አማውንት ኦፍ ኢንፎርሜሽን ምድር ጥያቄ የሚላል ከላርጅ አማውንት ወይም ከፍተኛ መጠን ያሉ ኢንፎርሜሽኖችን መረጃዎችን ወደ ትናንሽ እና ሊያዙ ወደሚችሉ ፓርቶች፣ ክፍሎች የመከፋፈል ሁኔታ ምን ይባላል ነው ሚለን። የትኛው ነው? ቻንኪንግ ነው። ዲ ቻንኪንግ ነው። ቻንኪንግ ማለት አጭር ጊዜ ሚሞሪያችን ውስጥ ብዙ መረጃዎችን ለመያዝ የምንጠቀምበት ዘዴ። ለምሳሌ ስልክ ቁጥሮችን፣ ሞባይል ካርድ ላይ ምናምን እነዚህ የቻንኪንግ እንትን ናቸው። ከፋፍለን በሶስት ወይ በአራት ምናምን ቁጥሮች ቀላል ለማስታወስ እንዲረዳን ተከፋፍሎ የሚቀመጡበት ሂደት ነው በሾርት ተርም ሚሞሪ ላይ ማለት ነው። 34 ቀጣዩ with theory of learning pertains the idea that little children shouldn't watch violent TV movies. A. classical conditioning, B. operant conditioning, C. observational learning, D. cognitive theory. ማለትም ህፃናት ቫዮለንት ሲሆኑ የሚታይባቸውን ፊልሞች ማየት የለባቸው የሚለው ለርኒንግ ቲዮሪ ኦፍ ለርኒንግ የትኛው ነው የሚለው ከነዚህ ውስጥ የትኛው ነው? ኦብዘርቬሽናል ለርኒንግ ነው አይደለ? በኦብዘርቬሽን ምክንያት ህፃናት በሚመለከቱ ነገሮችን የሚያዩትን በምስል በሙቪ ምናምን የሚያዩትን ያን የመምሰል ወይም ሞዴል የማድረግ የመኮረጅ ቴንደንሲ ያላቸው ዝንባሌ ስላላቸው ቫዮለንስ የሆኑ ነገሮችን እንዳያዩ ይመከራል። ካዩ እነሱም ያንን ያደርጉ ስለሚችሉ አይ ቲንክ የአልበርት ባንዱራ እንትን ነው ኦብዘርቬሽናል ለርኒንግ ቲዮሪው ማለት ነው። ያን ነገር if the children watch violent የሆኑ ቲቪ ነገሮችን በቲቪ ላይ they may copy or innate ሊያደርጉ ይችላሉ ያን behavior ማለት ነው በሪል ላይፋቸው ላይ። so observational learning ነው according to ባንዱራውንም 4 elements that underlie observational learning in order are attention, retention, reproduction, motivation, attention, retention, reproduction, attention, motivation, retention, reproduction, motivation, attention, reproduction. The Bandura, according to Bandura, በኦብዘርቬሽናል ለርኒንግ በቅደም ተከተል ለኦብዘርቬሽናል ለርኒንግ የሚያስፈልጉ የሆነን ነገር ለመማር በኦብዘርቬሽናል ለርኒንግ ወይም በመመልከት የሚያስፈልጉ 4 ነገሮች ምንድን ናቸው? በቅደም ተከተል በኦርደር ነው የሚጠይቀን። ማን ነው?
አርም ኤ ሶሪ አርም አክሮኒም አርም ኤ አር ደብል አም ምንድነው? የመጀመሪያው የምናደርገው አቴንሽን ነው። ኤ ላይ ያለው ማለት ነው። አቴንሽን በዛ ነገር መጀመሪያ በመመልከት ስንማር የመጀመሪያው ስራችን በትኩረት ያን ነገር አቴንሽን ወይም ማየት ነው። ሁለተኛው ሪቴንሽን ነው። ሁለተኛው ሪቴንሽን ነው። ያን ነገር ማስታወስ። ከዛ በኋላ ሪፕሮዳክሽን ይመጣል። በተግባር ያን ነገር ማከናወን። ከዛ መጨረሻ ላይ የሚመጣው ደግሞ ሞቲቬሽን ነው። ያን ድርጊት ለማድረግ ያለን ሞቲቬሽን ወይ ፍላጎት ወይ የሆነ ኢንሴንቲቭ ማበረታቻ ነገር ሞቲቬሽን የምንለው ማለት ነው። ሜቢ ሞቲቬሽን አሁን ላይ በሌላ ነገር ሞቲቬሽን ሶሻል ሚዲያ ላይ ምናምን በሌላ ነገር ሞቲቬሽን እንደ ሳይኮሎጂ ሲምፕሊ ሃቭ አ ሪዝን ቱ ዱ ሳምቲንግ የሆነ ነገር ለማድረግ ሪዝን። ስለዚህ የሆነ ነገር በባንዶራ በኦብዘርቬሽናል ላርኒንግ ወይም በምልከታ በምንማር ጊዜ እነዚህ አቴንሽን የመጀመሪያው አቴንሽን፣ ሪቴንሽን፣ ሪፕሮዳክሽን፣ ሞቲቬሽን ወይ አክሮኒም አርም በእነዚህ ቅደም ተከተሎች ነው የሚሆነው። ይሄ ትክክለኛ መልስ ይሆናል። 36 Rogers stated that blank is an innate drive that motivates all human behavior towards growth. A unconditional positive regard B actualizing tendency C conditional positive regard D wish fulfillment. ምንድነው? በካርል ሮጀርስ ስቴት የሚያደርገው ዳት የሰው ልጆች ወደ ግሮዝ ወይ ወደ እድገት ይመራል። ድራይቭ የተፈጥሮ ግፊት አለ። ያ ምን ይባላል ነው? ምንድነው? አክቹዋላይዚንግ ቴንደንሲ ቢ አክቹዋላይዚንግ ቴንደንሲ ማለት አንድ ሰው ሊደርስበት የሚችለው ከፍተኛ ደረጃ ኃይል ላይ ለመድረስ ሙሉ አቅሙን መጠቀም የሚጠረበት የተፈጥሮ ሁኔታ ነው። ወይም በቃ ይሄ ኢኔት ነው። ኢኔት ድራይቨር የሚባለው ማለት ነው። ፉል ፖቴንሻሉ ያ ነው አክቹዋላይዚንግ ቴንደንሲ የምንለው። 37 prisoner is expected to complete regarding one book to get 2 months reduction from his sentence. This is A negative punishment, B positive reinforcement, C positive punishment, D negative reinforcement. ሁለተኛው የትንቷን እንላለች ማለት ነው። እነዚህ ጥያቄዎች እኔ በተለይ የምተውላችሁ ጥያቄዎች ፈተና ላይ ይደጋገማሉ። ሰው እነሱም በደንብ እንትን እንድትሉ ነው። እቺ 37ኛ አይ ቲንክ 29ኛ መሰለኝ ቅድም እንትን ነው። ሁለተኛው ጥያቄ ደግሞ 37 ይሆናል ማለት ነው። ሌላ ደግሞ አንድ ጨምሬ 3 ጥያቄዎችን ኮሜንት ላይ ተሳተፋላችሁ። ምንድነው ጥያቄ የሚለው a prisoner is expected to complete reading one book to get 2 months reduction from his sentence. This is ምን እንትን አንድ prisoner ወይም የህግ ላይ ምንድነው ፕሪዝነር ታራሚ ነው እየተቀጣ ያለ ማለት ነው። ፕሪዝነር አንድ ታራሚ የ2 ወር እስራት ቅጣት እንዲቀንስለት አንድ መጽሐፍ አንብቦ እንዲጨርስ ቢጠበቅበት ይሄ ምን አይነት ይባላል? ኔጌቲቭ ፓኒሽመንት ነው? ፖዚቲቭ ሪኢንፎርስመንት ነው? ፖዚቲቭ ፓኒሽመንት ነው? ኔጌቲቭ ሪኢንፎርስመንት ነው? ይሄን ኮሜንት ላይ ትክክለኛው መልስ ታስቀምጣላችሁ። 38 which statement is not true about long term memory? ስለ long term memory ትክክል ያልሆነው not true ነው የሚጠይቀን። information is permanent, displacement can occur, it holds huge amounts, it is a store of facts or events. ስለ long term memory እውነት ያልሆነው ከነዚህ ውስጥ የትኛው ነው? displacement can occur B ነው። displacement can occur የሚለው displacement አዲስ መረጃ የድሮውን
ሲተካ ወይም የሚያስወጣበት ሂደት ነው። የሚከሰተው ደግሞ በሾርት ተርም ሚሞሪ ውስጥ ነው። ረጅም ጊዜ ወይም ሎንግ ተርም ሚሞሪ መረጃን በፐርማነንት ወይም በቋሚነት እና ፐርማነንት ብቻም ሳይሆን ከፍተኛ መጠንን ነው የሚይዘው በባህሪው ምን ሎንግ ተርም ሚሞሪ። ሎንግ ተርም ሚሞሪ አንድ ያ ቀደም ፕሮሰስ ይሄ ዲስፕሌስመንት ማለት አዳዲስ ኢንፎርሜሽኖች ኦልድ ኢንፎርሜሽኖችም ፑሽ የሚያደርጉበት የሚያስወጡበት ነው ቦታ ስለሌለ። ያ ደግሞ ሾርት ተርም ሚሞሪ ነው የሚሆነው። ዲስፕሌስመንት የሚሆነው በቦታ ጥበት ምክንያት ነው የሚከሰተው። ያ ደግሞ ሎንግ ተርም ሚሞሪ ኦልሞስት አንሊሚትድ ስፔስ ነው ያለው። ስለዚህ ዲስፕሌስመንት የሾርት ተርም ሚሞሪ ነው እንጂ ለሎንግ ተርም አይሆን። 39 blank interference refers forward interference and blank refers backward interference. Retroactive, proactive, recency, primacy, recency, proactive, retroactive. Blank forward interference, blank ደግሞ backward interference። ትክክለኛው መልስ የሚሆነው ለፎርዋርድ ኢንተርፈረንስ ፕሮአክቲቭ ሬትሮአክቲቭ ዲ ነው የሆነው። ፕሮአክቲቭ የድሮ መረጃ አዲሱን ለርን እንዳናደርግ ወይ እንዳንማር ካደረገን ፕሮአክቲቭ። ይህን ፓርት 1 ላይ በትሩ ፎርስም ላይ ሰርተን ነበር። ሬትሮአክቲቭ ደግሞ አዲሱ መረጃ የድሮውን ሬትሮአክቲቭ የምንለው አዲሱ ኒው ኢንፎርሜሽን የድሮውን እንዳናስታውስ ሲያደርገን ነው። ባጭሩ በፕሮአክቲቭ ኦልድ የሆነው ኒውን አታክ ያደርጋል፣ ኦልድ ኢንፎርሜሽን ማለት ነው። በሬትሮአክቲቭ ደግሞ ኒው ኢንፎርሜሽን ኦልዱን አታክ ያደርጋል። ፎርዋርድ ኢንተርፈረንስ እና ባክዋርድ ኢንተርፈረንስ እንደሚለው ማለት ነው። 40 which is an example of reaction formation በዲፌንስ ሜካኒዝም ማለት ነው። A. Distancing yourself by focusing on logical factors. B. Feeling angry toward a family member instead of your boss. C. Being loving and warm toward a person you are angry with. D. Attributing your own anger to someone else. ከሚከተሉት የሪያክሽን ፎርሜሽን ምሳሌ የሚሆነው የትኛው ነው? ከነዚህ ውስጥ ሊሆን የሚችለው የትኛው ነው? Obviously C ነው። being loving warm towards a person you are angry with. being reaction formation የምንለው ውስጣችን ላይ ያለውን ስሜት ለመደበቅ ስንል የዛን ኦፖዚት ተቃራኒውን የሆነን ኢሞሽን ወይ ባህሪ ለውጭ አውትሳይድ ማሳየት ነው ማለት ነው። በውጭ በኩል ለምሳሌ በጣም የምንጠላውን ሰው እንደምንወደው አድርገን ማሳየት፣ ይሄ በጣም የተለመደ ኤግዛምፕል ነው። ሰውየውን ትጠላዋለህ ግን እንደምትወደው አድርገን ማስመሰል። ያ ባይ ዘ ወይ እነዚህ በጣም ኢምፖርታንት ናቸው። የዲፌንስ ሜካኒዝሞች ለአእምሯችን ልክ እንደ ሴኩሪቲ ጋርዶች ናቸው። ከስትረስ ምናምን ይጠብቃሉ አእምሯችንን። ሌሎችም አሉ ዲፌንስ ሜካኒዝም፣ እነሱ ፈተና ላይ ምን ጊዜም አሉ። እነ ፕሮጀክሽን፣ ዲስፕሌስመንት ሁሉንም በምሳሌ እያደረጋችሁ ሁሉንም ዲፌንስ ሜካኒዝሞች በደንብ ማጥናት። ቅድም ያልኳቸው ኔጌቲቭ ሪኢንፎርስመንት፣ ስለ ፕሮአክቲቭ ሬትሮአክቲቭ ኢንተርፈረንስ፣ አሁን ዲፌንስ ሜካኒዝም፣ ሪአክሽን ፎርሜሽን ምናምን የምንላቸውን በደንብ አድርጋችሁ ማየት ይኖርባቸዋል። 41 according to Freud, which part of personality argues our basic needs to be met? በሲግመንድ ፍሮይድ which part of personality የኛ ቤዚክ ኒድ ቱ ሚት ማለትም የትኛው ነው በፍሮይድ አገላለጽ የኛ ቤዚክ ኒድ ወይም መሰረታዊ ፍላጎታችንን ወዲያውኑ እንዲሟላ የሚገፋፋን የትኛው የፐርሰናሊቲ
ፓርት ነው ወይም ክፍል ነው የሚለን ኮንሽንስ፣ ኢጎ፣ ሱፐር ኢጎ፣ ኢዲ የትኛው ነው? ኢድ ነው አይደል? የስ ኢድ ነው። ኢድ ይሄ በበርዝ በተወለድንበት ጊዜ የሚኖር ነው። ማለትም ፕሬዠር ፕሪንሲፕል ነው የሚከተለው ኢድ። ረሃብ፣ ጥማት ምናምን ወይም ሴክሹዋል ምናምን ፍላጎቶች ወዲያውኑ እንዲሟሉ የሚያደርግ ነው። ይሄ ቤዚክ ኒዶች እና በፕሌዠር ፕሪንሲፕል ይሄ ሰውኛው ሳይሆን እንስሳ አይ ቲንክ በደንብ ተምራቸዋል ብዬ አስባለሁ። ሲዱ ዚስ ኤግዛም ይህም ፈተና በምትሰሩ ሰዓት ዩ አር ሪትራይቪንግ ኢንፎርሜሽን ፍሮም ሜሞሪ። ከየትኛው አይነት ሜሞሪ ነው? ሎንግ ተርም፣ አክቲቭ፣ ሴንሰሪ፣ ፕሮሲጀራል። ይህንን ፈተና ስትሰራ ወይም ይህን ቪዲዮ በምታዩ ጊዜ ፈተና ላይ ሆናችሁ ፈተና በምትሰሩ ጊዜ ማለት ነው መረጃዎች ኢንፎርሜሽኖችን ሪትራይቭ እያደረጉ ወይም ሪትራይቭ ማውጣት ነው ያለውን ሪትራይቭ ማድረግ ከየትኛው የሜሞሪ ክፍል ነው ይላል። ከየትኛው ነው ለፈተና ምናምን ከሎንግ ተርም ሜሞሪ አይደለም። ከዚህ በፊት ያጠናናቸውን ነገሮች እውቀቶች በፐርማነንትሊ የሚገኙት በሎንግ ተርም ሜሞሪ ውስጥ ነው። ፈተና ላይ ስንሰራ ከዛ ነው ሪትራይቭ እያደረግን ከሎንግ ተርም ሜሞሪ ስቶሬጆች ውስጥ ነው እንትን የምንለው። ቅድም እንዳልኳችሁ ቢግ ነው፣ በጣም ሰፊ ነው የሎንግ ተርም ሜሞሪ። ኦኬ student who cheated thinks it is normal because he believes others have also cheated. This defense mechanism, projection, repression, displacement, sublimation. ቺት ያደረገ ተማሪ በፈተና ማለት ነው የኮረጀ ሌሎች ቺት ስለሚያደርጉ ወይም ስለሚኮረጁ ይሄ የተለመደ ነገር ነው ብሎ የሚያስብ ከሆነ ምን አይነት ዲፌንስ ሜካኒዝም ነው የተጠቀመው? ምንድነው? ፕሮጀክሽን። ፕሮጀክሽን ማለት የራስን ስህተት ወይም ጥፋት በሌሎች ላይ ማሳበብ ወይም ሌሎች እያደረጉት ነው ብሎ ማሳመን ማለት ነው። የአይነት ዲፌንስ ሜካኒዝም ፕሮጀክሽን። ፕሮጀክት ማድረግ ፊዚክስም ላይ ፕሮጀክት ማድረግ ፕሮጀክሽን የዛ ምስል ግልባጭ ጀስት which cannot be 44 which cannot be considered central idea of trait theory. A, traits are relatively consistent. B, traits enable us to predict behavior. C, traits change traits change based on situations. D, individual differences are due to trait strengths. Which cannot be considered central idea of trait theory. የትሬት ቲዮሪ ሴንትራል አይዲያ ከሚከተሉት ውስጥ የትሬት ቲዮሪ የዚህ ጽንሰ ሀሳብ ሴንትራል ማለት ማዕከላዊ ሀሳብ ወይም የሚጠነጠንበት ዋናው ሴንትራል አይዲያው ሊሆን የማይችለው የትኛው ነው? traits change based on situation የሚለው traits change based on situation። ትሬት ቲዮሪ በዋናነት የሚያስተምረው ፐርሶናሊቲዎች ወይም የሰው ልጅ ስብዕናው ስተብል እንዲሆን ብዙ ኮንሲስተንት እንዲሆን የተረጋጋ ብዙም የማይለዋወጥ ኮንሲስተንት እንዲሆን እንጂ እንደ ሲቹዌሽኖች ወይም እንደ የሁኔታዎች ቶሎ እንዲቀያየር አያስተምርም። በቃ ትሬት ቲዮሪ ቼንጅ ቤዝድ ኦን ሲቹዌሽን የሚለው ሴንትራል አይዲያው አይደለም። kind person ከሆንክ if you are a kind person you are if you are a kind person you are kind almost all time regardless of where you are
የትም ይሁን ትሬትስ አር supposed to be consistent ነው የሚለው በዋነኛነት ትሬት ቲዮሪ ማለት። ስለዚህ እንደየሁኔታዎች መቀያየር የለባቸውም። ስለዚህ መልሳችን ሲ ነው ትክክለኛ መልስ። 45 if a student develops an inclination to disobey his teachers and interacts poorly with friends, it is indicative of the blank criteria of psychological disorder. A deviation, B maladaptiveness, C personal distress, D dangerousness. Sorry. አንድ ተማሪ አስተማሪው ወይም መምህራንን መቃወም እና ከጓደኞቹ ጋር መጣላት ከጀመረ የትኛው የክራይቴሪያ ኦፍ ሳይኮሎጂካል ዲስኦርደር ነው የሚለው የትኛው ነው? ማላዳፕቲቭነስ አይደለም። ማላዳፕቲቭነስ ማለት አንድ ሰው ከሶሳይቲው ከማህበረሰቡ በሰላም እንዳይኖር ወይም ዴሊ የሆኑ አክቲቪቲዎች የዕለት ተዕለት ተግባራቶቹ በአግባቡ እንዳያከናውን እንቅፋት የሚሆንበት ባህሪ ነው። ሰው ማላዳፕቲቭነስ ነው መልሳችን የሚሆነው ማለት። A widow who loves a young man may convince herself that she intentionally dislikes him. This is A displacement, B sublimation, C projection, D reaction formation. ዊዶ ማለት ባል የምትባት ሴት ማለት ነው። አንድ ወጣት እየወደደችው ነገር ግን በጣም እጠለዋለሁ ብላ ራሷን የምታሳምንበት ሂደት ምንድን ነው የሚለው። ይህም ዲፌንስ ሜካኒዝም ነው አይደል? ዲፌንስ ሜካኒዝም ጥያቄ ነው። ምንድን ነው? ዲ ሪያክሽን ፎርሜሽን። ሪያክሽን ፎርሜሽን ማለት በውስጣችን ቅድም እንዳየ ነው አይነት ጥያቄ አይ ቲንክ 39-40 አካባቢ ያየነው ጥያቄ ማለት በውስጣችን ያለው ስሜት ለመደበቅ ስንል በትክክል ከተሰማን ወይም ስሜት ኦፖዚቱን ተቃራኒውን የሆነ ባህሪ ስናሳይ ማለት ነው። ያ ነው ሪያክሽን ፎርሜሽን የምንለው። According to cognitive perspective, psychological disorders are caused by distortions in thinking, unresolved conflicts, faulty learning, imbalance of neurotransmitters. እንደ ኮግኒቲቭ ቲዮሪ አመለካከት ወይም ፐርስፔክቲቭ የሳይኮሎጂካል ዲስኦርደር ኮዝ የሚሆነው ወይም መንስኤ ምንድን ነው? የሳይኮሎጂካል ዲስኦርደር ዲስቶርሽን ምንድን ነው? እንግዲህ ኮግኒቲቭ ስንል ከዚህ በፊትም ሚዲየም ላይ ስንሰራ ኮግኒቲቭ ፐርስፔክቲቭ ስንል ኮግኒቲቭ ስንል ከአስተሳሰብ ጀነራል ቀጥታ የምናያይዘው ከማይንድ ጋር ከቶት ጋር ነው። ፐርስፔክቲቭ በአጠቃላይ ኦል አባውት ማይንድ እና ቶት ነው። ከቲንኪንግ ጋር የተያያዘ ነው። ሜንታል ኢልነስ የሚመጣው ከምንድን ነው? ዌይ ኦፍ ቲንኪንግ አባውት ስለ ዓለም የምናይበት ሁኔታ የተንሸዋረረ ዲስቶርትድ ከሆነ በጣም ብሮክን የሆነ ያልተስተካከለ እይታ ሲኖርብን ነው የአይነት የሚፈጠረው ሳይኮሎጂካል ዲስኦርደር ብሎ ነው የሚያስበው። ኮግኒቲቭ ፐርስፔክቲቭ ከቲንኪንግ ጋር ከአመለካከታችን ችግር የሚመነጭ አስተሳሰብ የተሳሳተ አስተሳሰብ በሚኖር ጊዜ ነው ብሎ ነው የሚያምነው። መልሳችን ዲስቶርሽን መበላሸት ወይም መሸዋረር ከአመለካከታችን የሚመነጭ ነው ለሳይኮሎጂካል ዲስኦርደር ምክንያት ብሎ የሚያስቀምጠው። አይ ቲንክ የመጨረሻው ፓርት ላይ ደርሰናል። ሾርት አንሰር ፓርት ናቸው። ሊስት the 3 treatment modalities used in psychotherapy. የሳይኮቴራፒ ውስጥ የህክምና አይነቶች ትሪትመንት ሞዳሊቲዎችን ዘርዝር። ሶስቱን የሳይኮቴራፒ ይሄ ሌላኛው
ምርጫ ስለሌለ ይሄኛውንም በኮሜንት ላይ የምትሳተፉበት ይሆናል። ይሄ የመጨረሻው በቻፕተር 7 የመጨረሻው ሴክሽን ትሪትመንት ቴክኒክ 7.4 ላይ ትሪትመንት ቴክኒክስ የሚለው የመጨረሻው ሴክሽን ላይ በግልጽ ተቀምጧል። እነሱን መለስ ብላችሁ ከሞጁላችሁ ላይ ቼክ አድርጉ። 49 differentiate using examples the meaning of character and temperament የቴምፐራመንት እና የካራክተርን ዲፍረንሺየት አድርጎልን ነው። ምንድነው ተማሪዎች እንደተለመደው እናንተ ቪዲዮ ፖዝ እያደረጋችሁ ቀድማችሁ ለመስራት ሞክሩ። ግን ቴምፐራመንት ስንል ወይም ተፈጥሯዊ ስሜት የምንለው ኢኔት ነው፣ በተወለድንበት በደማችን ያለ ባህሪ ነው፣ በትውልድ የምንመጣው ማለት ነው። ለምሳሌ አንድ ህፃን ሲወለድ ቶሎ የሚቆጣ ወይም ጸጥተኛ በጣም ደስ የሚል ባህሪ ያለው ተጫዋች የሆኑ ልጅ ሊሆን ይችላል። ያ ቴምፐራመንት ወይም በተፈጥሯዊ የመጣ ካራክተር የምንለው ደግሞ ከኤንቫይሮንመንት ምናምን ከትምህርት ቤት ሊሆን ይችላል፣ ከሃይማኖት፣ ከቤተሰብ፣ ከአካባቢ ያን አዳፕት የምናደርገው የምናዳብረው የሞራል ቢሄቪየር ነው። ለምሳሌ አንድ ሰው በጣም ሃይማኖተኛ ከሆነ ታማኝ ነው፣ ደግ ነው ምናምን ያ የመጣው ምንድነው ከቤተሰብ፣ ከሃይማኖት፣ ከትምህርቶች ምናምን የመጣው። ምንም እንኳን በአሁን ጊዜ ትረስትድ መሆን፣ መታመን፣ ደግ መሆን በጣም ከባድ ነገር፣ እውነተኛ መሆን ቀላል ይመስላል እንጂ እውነተኛ ሰዎች በጣም ጻድቃን ንጹህ ሰዎች ናቸው። ግን ያ ንጽህና በቀላሉ ይመጣ አይደለም፣ ከባድ መስዋዕትነት ይፈልጋል። ታማኝ ሰው መሆን ቀላል አይደለም፣ እውነተኛ ሰው መሆን ቀላል አይደለም። ያ የመጣው እንግዲህ ከኢንቫይሮንመንት፣ ከትምህርት፣ ከሃይማኖት ትምህርቶች፣ ከቤተሰብ ምናምን የመጣ ነገር ነው። ባጭሩ ይሄ ነው ልዩነታቸው። now write 3 possible strategies that can be used to memory ቪዲዮ እንዳይረዝም ለትውስታን ወይም ሜሞሪን ኢምፕሩቭ ለማሻሻል የሚጠቅሙ 3 ስልቶች ማን ሊሆኑ ይችላሉ? ቻንኪንግ አለ። ቻንኪንግ ቅድም ስላነሳ ነው መረጃዎችን ኢንፎርሜሽኖችን ከፋፍለን የምንይዝበት። ኒሞኒክስ ልክ እንደ አክሮኒም የተለያዩ ነገሮችን በመጠቀም ቅድም አክሮኒም ለምሳሌ እዚህ ጥያቄዎች ላይ ያየነው ኦሽን ቢግ 5 ትሬት ፐርሶናሊቲ ትሬቶችን ላይ ቢግ 5 ብለን ኦሽን ብለናቸው አይደለ? አሁን ቅድም ራሱ አርም አርም ያልነው ማለት ነው። ምንድነው የአቴንሽን፣ ሪቴንሽን፣ ሪፕሮዳክሽን እና ሚሞሪ ሞቲቬሽን። እነዚህ በዛ መልኩ በኒሞኒክ እንትኖችን ሌሎችም አሉ በድምጽ ምናምን እያደረግን እንትን የምንላቸው እነዛን አክሮኒም እንደ ሪሀርሳልም ሁለቱ ሜንተናንስ ሪሀርሳልም ኢላቦሬቲቭ ሪሀርሳል የምንላቸው ነገሮችም ደጋግሞ በማድረግ የሚመጣ ሜንተናንስ ሪሀርሳል ወይም አንድን ነገር ከዚህ በፊት ከምናውቀው ነገር ጋር ኦልሬዲ ከምናውቀው ነገር ጋር ኮኔክት ስናደርግ ኢላቦሬቲቭ ሪሀርሳል በሪሀርሳል አማካኝነት እነዚህ ናቸው። በቃ ሌሎችንም መጨመር 3 possible strategies that can be used ሜሞሪ አተነት። በአጠቃላይ በሁለት ፓርት ያየነው የአርባ ምንጭ ዩኒቨርሲቲ የፋይናል የሳይኮሎጂ ፋይናል ጥያቄዎች የሚመስሉ ነበር። ጥያቄ አስተያየት ካላችሁ ኮሜንት ላይ ግልጽ ያልሆነላችሁ ነገር ካለ መጻፍ እንዳትረሱ። ኮሬክሽን ነው ብላችሁ የምታስቡትም ነገር ካለ ኮሜንት ላይ ጻፉ። ለእናንተ የተወኩላችሁንም ጥያቄዎች ኮሜንት ላይ ተሳተፉበት። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።